ቆይ እዚህ ምን ታደርጊያለሽ? እህቴን ለመሰናበት ነው የመጣሁት። የምን መሰናበት ነው? እኔ እና አንቺ እህትማማቾች አይደለንም። ዳሪያ ሊሄድ ነው። እናቴ ጋር ሊሄድ ነው። ማን ነው? እኔ ነኝ ዳሪያ፣ አክፈችልኝ። ይሄ ሁላ ሰዓት አልሰማሽኝም? ተኝቼ ነበር። ምን አይነት እንቅልፍ ነው የተኛሽው? ደውዬልሽ ነበር፣ ስልክሽንም አታነሽም። የስልኬን ድምፅ አጥፍቼው ነበር፣ ይቅርታ አድርግልኝ። እጠብቅሃለሁ አልተኛም ብለሽኝ ነበረ። ምን ተፈጠረ? በጣም ደክሞኝ ስለነበር ተኛው። እንኳን ደህና መጣ። አመሰግናለሁ የኔ ቆንጆ። ምን ተፈጠረ? ደህና ነሽ? ያለቀሽ ትመስያለሽ። መጥፎ ህልም አይቼ ነው። ማለቴ ቅዠት ነበር እና ስነቃ እያለቀስኩ ነበር። ቅዠቱ አብቅቷል። አየሽ፣ አሁን እኔ መጥቻለሁ ጉዴ። እስኪ ነይ ቁጭ በይ። ሚስቴን በጣም ነው ናፈኳት። ዳሪያ ምን ተፈጠረ? ዶንሽን በህልሜ አይቻት ነው። እዚህ መጣች እና ሄዳለሁ እያለች ነበር። እናቷ ጋር እንደምትሄድ ስትናገር ነበር። ናፍቀሻል ሊሆን ይችላል፣ ያለ ነገር ነው ውዴ። ተመልከች፣ እኔ ያለው እዚህ፣ እነሱ ጋር ሂጂ እና ደግሞ በጣም እንደናፈቅሻቸው ነገሪያቸው። በጣም ብዙ ዓመት ሆኖታል። ይበቃል። እንደዚህ እልህኛ መሆን ትርጉም የለውም። አልችልም ሙስጠፋ፣ እሱም ማድረግ በጭራሽ አልችልም። በዶንሽ ምክንያት ነው እናቴ እየተናደደችብኝ የሞተችው። አባቴ ደግሞ የሷ ሞት ምክንያት እኔ እንደሆንኩ ስለሚያምን በጭራሽ ይቅር አይለኝም። ታይ፣ ምንም ቢሆን አባትሽ ነው ዳሪያ። አይ ሙስጠፋ፣ ሁሉም ቢሆኑ ጠልተውኛል። የገዛ አባቴ እኔም በዶንሽ ምክንያት ከህይወት እስከ መጨረሻ አስወጥቶኛል። በጣም ደስ ይላል፣ ወድጄዋለሁ። አመሰግናለሁ። ቱርካን፣ ማውራት አለብን። በጣም አስቸኳይ ነው። እባክሽ። ቆይ ግን ማን ነው? ማንም የማይታወቅ ቁጥር ነው። ወይዘሮ ቱርካን እባክሽ ቀሚሱን አውልቂው፣ መተኮስ አለበት።
እንኳን ደህና መጣ አቶ ሶመር። አቶ ካርታል እስካሁን አልመጣም። አቶ ካርታል ጋር ሳይሆን ወይዘሮ ቱርካን ጋር ነው የመጣው። እሷም የለችም። እንደዛ ከሆነ ክፍለ ውስጥ ጠብቃታለሁ። መቼ እንደምትመጣ አላውቅም። ምናልባት ላትመጣ ትችላለች። እባክሽ የኔ እመቤት አንድ ቡና ትልኪልኛለሽ? አመሰግናለሁ። አቤት። በደንብ አውቅሻለሁ። መጽሔት ላይ ነው የማውቅሽ። ሩቻን ኮርማን። አቶ ሳዲቅ ቤት አለ እንዴ? አዎ አለ። ግቢ ግቢ። ይቅርታ የኔ እመቤት፣ ምን እያደረግሽ ነው? ትልቅ ቤተ መንግስት ውስጥ እኮ አይደለም የምንኖረው። ለምንድን ነው ጫማሽን የምታወቂው? ግቢ። እና አቶ ሳዲቅ ላይ ነው ያለው? አዎ ላይ ነው። ግቢ። ከዓለም ላይ አንደኛው አቴ፣ እባክሽን ተኩሽልኝ እስኪ። ጅብርያ ተተኩስልህም እንዴ? እንዲህ የፈጣሪ አለ። እንዴት ናችሁ? እዚህ ደግሞ ምን ታደርጊያለሽ? አመሰግናለሁ ወይዘሮ ነሳት። ስለ አንድ ቁም ነገር የሆነ ጉዳይ ላናግርሽ ፈልጌ ነበር ወይዘሮ ነሳት። ክፍሉ ተዘበራርቋል። አትክልት ስፍራው ጋር እንሂድ። ና እኛ ምን ሂድ። ጂፖ ይህንን ልብስ ተኩሽልኝ እና ደግሞ ሱሬን ደግሞ ውስጥ አለ። እሺ ቻው። አሁንስ ኡፍ። አቶ ሳዲቅ ከቀድሞ ባለቤትህ ከወይዘሮ ነስሪን ጋር ጸብ ብንሆንም ጓደኛሞች በነበርንበት ጊዜ በጣም ደስ የሚል የማይረሳ ጊዜ አሳልፈናል እና አሁን ላይ ከምታስቡት በላይ እነዛ ቀናት በጣም ይናፍቁኛል። ማለት ያው ሁላችሁም እኔ ስሜት የሌለኝ እንደሚመስላችሁ አውቃለሁ፣ ግን የሁሉም ልጆቻችሁ ኃላፊነት እንዳለብኝ ነው የሚሰማኝ። ይቅርታ እመቤት፣ አሁን ላይ ስቃያችንን እየተጠቀምሽበት ነው እና ያ ደግሞ በጣም ያሳፍራል። ነዚያት፣ እሺ በቃ ተረጋጊ። እሺ ወይዘሮ ሩቻን እባክሽን አሁን መናገር ያለብሽን ሀሳብ ብቻ ተናገር። እሺ እመኑኝ፣ ይህንን ለእናንተ መናገር በጣም ከባድ ነገር ነው፣ ግን ደግሞ ማወቅ አለባችሁ። ዶኑሽ ታሟለች። ምንድን ነው? ታማለች? ምኗን ያመማት? እናቷ ድሮ ትንሽ እያለች አማት የነበረው በሽታ ነው የያዛት።
የደም ካንሰር ነው ያመማት። ዶኑሽ ልጄ፣ ዶኑሽ ወንድሜ ወዴት ነህ ወንድሜ? ቁም! ወንድሜ፣ በፈጣሪ ቁልፍ ስጠኝ። ምን ልታደርግ ነው? ቆይ ቁልፍ ስጠኝ። አቶ ሳዲቅ ቆይ አንዴ ልትሰማኝ ትችላለህ? እባክህ አሁን ሄጄ ልጄን ላምጣት። አቶ ሳዲቅ በዚህ መንገድ አይሆንም። እባክህ እባክሽ ወይዘሮ ሩቻን ጣልቃ ትግቢ። ነዚያት ሂጂና ቁልፉን አምጪልኝ። አቶ ሳዲቅ ይኸውልህ ስማኝ፣ ዶኑሽ እንደዚህ እንዲሆን በጭራሽ አትፈልግም። ቤተሰቧ ወይም አባቷ እንዲያውቁ አትፈልግም። እንደዚህ እሳት ለጋዝ የምታርከፈክፍ ከሆነ ዶኑሽን መቼም መልሰን ልናገኛት አንችልም። እባክህ መረጋጋት አለብህ። ሶመር አሁን አብሯት ነው ያለው፣ እያወሩ ነው ያሉት። ነገሮችን ከዚህ በላይ አታክብዳቸው እባክህን አቶ ሳዲቅ። መቆየት አልችልም። አስቁሙት! ቁልፉን እንዳትሰጠው እባክህን። ወንድሜ እረፍ፣ በፈጣሪ ስም ተው እባክህን። ወይዘሮ ሩቻን ትክክል ነች፣ እንደዚህ አታድርግ እባክህን። ወንድሜ እባክህ የምነግርህን ነገር ስማኝ። ተወኝ፣ ዞር በል። ልጄ ነች፣ የኔ ልጅ ናት። ሄጄ ላመጣት ይገባል። ወንድሜ ዶኑሽ ለእኔም ቢሆን ልጄ ናት፣ ግን እንደዚህ አታድርግ። ያለውን ነገር ለመረዳት ሞክር። ስማኝ፣ እንድናውቅ አትፈልግም። እንደዚህ ካደረግ እስከ መጨረሻው እናጣታለን። ወንድሜ እባክህ በፈጣሪ ስም ስማኝ፣ ይህንን ነገር እናስተካክሏለን። በጥሩ መንገድ ይኸው መታ ብቻ እዚህ ቤት እንድትገባ አድርጋት። ከዛ አንድ መፍትሄ እንፈልጋለን። ትዕግስት ብቻ ይኑርክ ወንድሜ። ልጄ በህመም እየተሰቃየች እንዴት ነው በሰላም የምቆየው? የእውነት አልችልም። ወንድሜ እባክህን ወደ ውስጥ እንግባ። ተረጋጋ፣ አይዞህ። ምን ሆናችሁ ነው? ምንም አልሆንም። ውስጥ ግቢ። በዚህ አትቁሚ። ግቢ አልኩሽ። ምን ተፈጠረ? ውስጥ ግቢ አልኩሽ። ምን እያደረግሽ ነው ልጄ? ለምንድን ነው እዚህ ቁጭ ያልሽው? ለሰርዳር ደብዳቤ እየጻፍኩ ነው አያቴ። ተነሺ፣ ነይ ከኔ ጋር። አንቺ ልጄ ያንቺ ነው። ግን አያቴ እነዚህ ደብዳቤዎች አንቺ እኔን ለመቅረብ እየሞከርሽ፣ ሰርዳር ብዙ ደብዳቤ ጽፎልሻል። ግን አያቴ እንዴት እንደዛ አይነት ነገር ታደርጊያለሽ? ሰርዳር እየደወለልኝ ወይም ለምልክት መልእክቶች መልስ እየሰጠኝ ስላልነበር በጣም አዝኜ ነበር። እዛ ክፍል ውስጥ እንባዬ እስኪያልቅ ድረስ ሳለቅስ ነበር። ይህንን ታውቂያለሽ። ቆይ ምን አድርጌሽ ነው? ይህንን ሁሉ የምትደብቂበት ህሊና እንዴት ኖረሽ አያቴ?
ነገር ታደርጋለሽ? ለምን እንደዚህ ያደረግሽ? ልጄ ጥለሽኝ እንዳትሄጂ ነው። ይቅርታ ውዴ፣ እባክሽ ይቅር በይኝ። በላ አፍህን ክፈት ኤፌ ውዴ። አልወደድኩትም፣ አልበላም። እባክህ ዛሬ ፊ አንዴ ብቻ ጉረስ እሺ። ልጄን አትጫኚው። ስለ ልጅ አንቺ ምን ታውቂያለሽ? ልጄ ፊት ሆን ብለሽ ነው የምትናገርኝ አይደል? ውይ ጠዋት ላይ በጣም ነው የምታምሩት የኔ ውድና ጣፋጭ ቤተሰቦች። የኔ ውድ ልጅ ትምህርት አልሄድክም እንዴ? ስጠብቅ ነበር። ደህና አደርክ ልጄ? ደህና አደርሽ? ና ልጄ ና። ስራ አልረፈደብሽም? ማታ ቆይቼ ቤት እንደምሰራ ያውቃሉ። አርፍጄ ነው የሚሄደው። ልጅሽ ቤት ሲሆን ስራ መሄድ አለብኝ ትያለሽ። ራስሽ ከፈለግሽ ግን አርፍደሽ ትገቢያለሽ። አባዬ ለእኔ ነው እንዲያመጣህልኝ? የኔ ውድ ልጅ ለአንተ ለእናትህና ለሀያትህም ነው። እሺ ተመልከት፣ ይሄኛው ለአንተ ነው። እስኪ ይህንን መኪና በጣም ፈልጌው ነበር። በእነዚህ እጫወታለሁ። ባትሪዎቹን ማታ አመጣቸውና እንጫወታለን። እሺ የኔ ልጅ። እሺ በቃ አሁን ክፍሌ ይዤው ልሂድ። እሺ ውሰደው። በል በል ሂድ። እሺ ይሄ ደግሞ ላንቺ ነው ዳሪያ። ሽታው ደስ ይላል። ሽታው ካንቺ በላይ ደስ ሊላል። እናት አጠገብ ምን እያደረግክ ነው? ሚስቴ በጣም ናፍቃኛለች። ምን ላድርግ? ልጄና ቁርስ ብላ። እማዬ ይሄ ደግሞ ላንቺ ነው። ውይ ለምንድን ነው የተቸገርከው ልጄ? ገንዘብ ማባከን እኮ ነው። እማዬ ስጦታ እኮ ነው። እስኪ ክፈችው። ውይ በጣም ያምራል። እንኳንም ወደድሽው። አመሰግናለሁ። ዳሪያ ከኔ ጋር መምጣት ትችያለሽ? ምን እየተፈጠረ ነው ሙስጠፋ? ልጄ ቁርስህን ብላ እንጂ። ሙስጠፋ ምን እያደረግክ ነው? ውዴ ናፍቀሽኛል እያልኩሽ ነው። ሙስጠፋ ስራውን ማግኘት ቻልክ? ማግኘት አልቻልኩም። ሌላ ድርጅት ጨረታውን አሸነፈ። ምክንያቱም ዋጋውን ከፍ አድርጎታል። ማሸነፍ አልቻልኩም። እሺ ስለዚህ ገንዘቡ ባከነ ማለት ነው። ውዴ ምን ላድርግ? ምን ማድረግ እችላለሁ? ዳሪያ ማድረግ የምችለውን ሞክሬያለሁ። ለማንኛውም እንግሊዝን አሁን ነው የጎበኘኸው? አዎ እንግሊዝን ጎብኝቻለሁ። ሰርዳርን እዛ አግኝቼዋለሁ። ሌላ ነገር ምንም አላደረኩም። ለኤፌ ትምህርት ቤት የተወሰነ ከፍያለሁ። በ15 ደግሞ የተቀረውን እከፍላለሁ ብያለሁ። እሺ ችግር የለውም። 15 ማለት እኮ ነገ ነው። እሺ ውዴ አታስቢ ያልኩሽ እኮ። ቆይ እንዴት? ከገበያ የሚመጡ አንዳንድ እቃዎች አሉ። ስለዚህ አታስቢ፣ ያስተካክለዋለሁ። እሺ ሙስጠፋ። ስልኳ ዝግ ነው። ቱርካንም አታነሳም። ከሶመር ጋር ልትሆን ትችላለች። ነገ በጠዋት ቱርካንን እስኪሽር ይዟት ይሄዳል። ትንሽ እንጠብቅ፣ እንዲያወሩ ጊዜ እንስጣቸው። ዶኑሽ ውይ አባቴ ደህና ነህ? እዛ ምን ትሰሪያለሽ? የሚያነሳሳኝ ነገር እየጠበቅኩ ነው። ቆይ እዛ ብቻሽ ምን ለማድረግ እየሞከርሽ ነው ውድ? ለምንድን ነው ብቻሽን እየታገልሽ ያለሽ የኔ ውድ ልጅ? እባክህ እንደዚህ አትሁን። እኔም እኮ ብሆን በጣም አዝኛለሁ። አቶ ሳዲቅ ተው እንጂ አንተ አባቷ እንደዚህ ከወደክ ለዶንሽ ምን ትጠቅማታለህ? ማለቴ ፈጣሪ አድርገው፣ ግን ቤት ውስጥ ሀዘን ያለ እኮ ነው ያስመሰልከው። እባክህ ተረጋጋ። ልጅቷ ተመልሳ ትምጣ እና ሕክምናዋን በሰላም ትጀምር። ገና የመጀመሪያ ደረጃ ላይ ነው ያለው።
ተስፋ ሳንቆርጥ ይህንን በሽታ ማዳን እንችላለን። ለዛ ደግሞ ጠንክረን መቆም አለብን። ያ ካልሆነ እችን ምስኪን ሌላ ሀዘን ውስጥ ነው መንከታት። እጅ ለእጅ ተያይዘን ተስፋ ሳንቆርጥ ከጠበቅን ዶኑሽ በእግሯ መቆም እንድትችል እናደርጋለን። ልጅቷ የሚያስፈልጋት ይሄ ነው፣ ሌላ ነገር አይደለም። ሰዎች የሚፈልጉት ቦታ ላይ ራሳቸውን ማግኘት ይችላሉ። ብቻ ከልባችን ጥሩ ነገር እንመኝ እባክህ። ይኸውልህ ወንድሜ፣ ቱርካንን የበቀጫጭን ማንገቻ እንዲሆን ነበር የፈለግኩት። መወሰን ያቃታት ሙሽራ። እኔን ትተህ እስኪ ራስን ተመልከት። የከረባትና የሸሚዝ ቀለም አንድ አይነት ስላልሆነ ያለቀውን ሱፍ ልትመልሶ ያሰብክ ሰው ነህ። ዝም በሉ። አቶ ሶመር እዚህ ነው። በድጋሚ ቱርካን ክፍሉ ነው ያለው። ካርታል አትሂድ፣ እንደሚሆን አድርገዋለሁ። ስለ ደፍኔ አንዳንድ ነገሮችን ሊያወራኝ ይችላል። ከዛ ግን ነግሬው ይሄዳል። እሺ በፈለከው ሰዓት እዚህ መምጣት አትችልም። ትክክል፣ ግን በጣም አስፈላጊ ነው። መምጣት ነበረብኝ። ስማኝ፣ እኔ ለአንተ አስፈላጊ ስለሆነ ነገር ማሰብ አልችልም ሶመር። ለዶኑሽ ስል ነው የመጣሁት። ዶኑሽ ምን ሆነች? ማለት ይህንን የምናገርበት ቀላል መንገድ የለም። ስለዚህ በግልጽ መናገር ይኖርብኛል። ዶኑሽ ምን ሆና ነው? እያስጨነቀኝ ነው፣ ንገረኝ። ዶኑሽ አሟታል ቱርካን። ምን? ምንድን ነው ያመማት? ምን ሆና ነው? ምን መሰለሽ፣ አያቷ ባለፈው እናቴ ጋር ደውላ ነበርና ዶኑሽን ሐኪም ቤት እንድትወስድላት ፈልጋ ነው። እናቴ ትላንት እስኪሽር ነበረች። አንዳንድ ምርመራ ተደረገላት። ዶክተሮቹ መረመሯትና በሚያሳዝን ሁኔታ ዶኑሽ ላይ እናቷ ፌሪዴ የነበረባት በሽታ ተገኘባት። ቱርካን 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 አይዞሽ። ፊጋን 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 ነይ ወደዚህ። አይዞሽ፣ ቆይ ተረጋጊ፣ ቁጭ በይ። አዎ ነይ፣ ቆይ አይዞሽ። ቱርካን ውሃ ላምጣ። እሺ እሺ፣ ተረጋጊ፣ በቃ ተረጋጊ። ለምን ፈጣሪ? ዳሪያ የት ነሽ? ምን ተፈጠረ? ንገረኝ። ምን አድርጋት ነው? እቺ ልጅ እንደዚህ እንድትሆን ምን አድርጋት ነው? ንገረኝ። ካርታል፣ ምን እያደረክ ነው? ራስን ተቆጣጠር እንጂ። ተው ካርታል። ሶመር ምን እያደረጋችሁ ነው? እሱ እዚህ መጥቶ ነው እንደዚህ እንድትሆን ያደረገ። ሶመር ምንም አላደረገኝም። ስለ ቤተሰብ አንድ ትልቅ ዜና ነግሮኝ ነው። የምን ዜና? ዶኑሽ ታማለች እያልኩ ነው። ታማለች? ቆይ ምን ሆነች? እንደ ድሮ አመማት። ልጅ እያለች ያማት ነበር። እናትና አባቴ ሁለቱም ሆስፒታል ሲመላለሱ ነበር የሚያሳልፉት። መቼም ማረሳውን በየቀኑ አለቅስ ነበር። በጣም ተስፋ የሚያስቆርጥ ቦታ ላይ ነበረች እና እኔም ሁሌ ብቻዬን ሆኜ ማታ ማታ እያለቀስኩ ጸልይ ነበር። እሺ ተረጋጊ። ነይ ቁጭ በይና ተረጋጊ።
ልጅ ነበርኩ፣ ትንሽ ልጅ እና ምንም ማድረግ አልቻልኩም። ግን እናትና አባቴ ዶኑሽ እንድትድን በጣም አስታመዋታል። ግን ዶኑሽ በድጋሚ አዊ ዶኑሽ ይኸው ቆይ ደም ግፊት መለኪያ ይዤ ልምጣ። እንኪ ውሃ ጠጪ፣ ጠጪ ቱርካን ጠጪ። እንኪ አሁን ደህና ነሽ? አሁን ደህና ነሽ ቱርካን? በቃ በቃ እኔ አብሬሽ ነኝ። እሺ እሺ፣ በቃ ይዞሽ ተረጋጊ በይ። አሁን ተነሽ በይ። አሁን ፊትሽን ታጠቢና ከዛ ዶኑሽ ያለችበት እንሄዳለን። ዶኑሽን እናመጣታለን። በይ አቤት እማዬ። ቦርሳዬን ላምጣ። ቱርካን ጋር ነኝ። ወደዛው ልንሄድ ነው። ቱርካን፣ አሁን እኔ እህትሽ ጋር ልውሰድሽ። እውነትሽን ነው። አባት ሳዲቅ ይህንን ሲሰማ እንዳበደ እርግጠኛ ነኝ። ግን እንዴት ነው? ውይ ያ ምስኪን በጣም ተጨንቋል ብታየው። ቱርካንንም ማግኘት አልቻለም። እሺ ቱርካን እንድትደውልለት አድርጋለሁ። እሺ በቃ በይ እንሂድ ቱርካን። ሶመር ስለ ነገርከኝ ነገር በጣም አመሰግናለሁ። ግን ራሴ እህቴ ጋር መሄድ እችላለሁ። ቱርካን ብቻሽን መሄድ አትችይም። እንደዚህ ሆነሽ ብቻሽን አልክሽም። እባክሽ አብሬሽ ልሆን። አይ ችግር የለውም፣ አታስብ። ቀሪውን ነገር እኔ ያስተካክለዋለሁ። ራስህን አታስጨንቅ። እሺ በነገራችን ላይ አባቴ ሳዲቅ ደውሎልሽ ነበር፣ ግን ሊያገኝሽ አልቻለም። ከቻልሽ ደውይለት።
አባዬ ነገርኩህ እኮ እባክህ። ወይዘሮ ሩቻንም ነግረሃለች። ዶኑሽ አባቷም ሆነ ማንም ሰው እንደታመመች እንዳያውቅ ሞክራ ነበር። እንዴት ለእኛ እንደሆነች ታውቃለህ? ብትችል እንኳን አትምጣ። ግን ቱርካን፣ ምንም ሳላደርግ መቀመጥ አልችልም። የኔ ልጅ ልቤን እያመመኝ ነው። ልጄ ዶኑሽን ማየት አለብኝ። ለምንድን ነው ማንም ሰው ይህን መረዳት ያልቻለው? እሺ እባክህ አባዬ፣ አሁን ፍቀድልኝና ዶኑሽ ከሄጄ ተረጋግቼ ላናግራት። ቱርካን፣ ቆይ ልጄ ከሶመር ጋር ልትሄጂ ነው አይደል? አይ ከሶመር ጋር አልሄድም፣ ብቻዬን ነው የሚሄደው። ተይ፣ እንዴት ብቻሽን ትሄጃለሽ? የኔ ልጅ ስሚኝ፣ ከሶመር ጋር ሂጂ። በዛ ላይ ዶኑሽ ሶመርን ትወዷለችና ትሰማዋለች። አባዬ አታስብ፣ ዶኑሽ ጋር እሄዳለሁ እያልኩ ነው። እኔ አስተካክለዋለሁ። በቃ አትጨነቅ አባዬ። እንደዚህ ካዘንክ ትታመማለህ። እባክህን አትዘን እሺ? እሺ ልጄ፣ በቃ እስክትደውይልኝ እጠብቃለሁ። እሺ እሺ፣ ደውልልሃለሁ፣ እንገናኛለን። ነይ አሁን እንሂድ። ካርታል፣ ዛሬ ትልልቅ ስብሰባዎች አሉብህ። ከፈለግክ ዛሬ አንተ ቆይ፣ እኔ መሄድ እችላለሁ። ምንም አይነት ስብሰባ ከቤተሰብ በላይ ቦታ የለውም ውዴ። በይ ስብሰባዎቹን በሙሉ ሰርጅልኝ ፊገን እና ዶክተር አግኝልኝ። ጎበዝ ዶክተር። እሺ አታስብ አቶ ካርታል፣ መልካሙን እመኝልሻለሁ ቱርካን። አመሰግናለሁ። ስማ ዶኑሽ ምንም ነገር እንዳታውቅ እሺ? ሩቻንም ተናግራለች። ለሚስት ምንም እንዳትላት፣ ሚስጥር ብለህ ብትነግራት ራሱ መናገሩ አይቀርም። ስለዚህ ምንም ነገር እንዳትናገር። ውይ እህቴ፣ ከጄብሪ ጋር ትልቅ ችግር አለብሽ አይደል? እሷ እንደ ንግስት ነው ቁጭ ያለችው። ውይ ግን የሚያሳዝነው ያለ እሷ አይታያትም። መናገር እኮ አላቃተኝም። እኔም እንደሷ አንድ ነገር ማለት እችላለሁ እል ነበር፣ ግን አዲስ ሙሽራ ነኝ ስለምትል ብዬ ነው ዝም ያልኩት። አዲስ ሙሽራ ነሽ። ምን ተፈጠረ? የቤተሰብህን ችግር ማስተካከል አልቻልክም አይደል? ግን ምንም ነገር መናገር ስለማትፈልግ ዝም በል። እኔ የውጭ ሰው ነኝ? ለስሙ ሚስትህ እኮ ነኝ። የውጭ ሰው አይደለሁም። ውይ ባክሽን፣ በፈጣሪ ስም አቁሚ። ለራሴ ስቃይ ላይ ነኝ፣ አንቺ ደግሞ ጥያቄ ታበዥብኛለሽ። የእኔ ውድ ለምን አንድ ነገር አትለኝም? ምንድን ነው እየጎዳህ ያለው? ሚስትህ እኮ ነኝ። እባክህን ሁሉንም ነገር ንገረኝ። ለአንቺ መናገር ትክክል አይሆንም። ይኸውልሽ፣ ይሄ የወንድሜ ሚስጥር ነው። የወንድም ሚስጥር ነው፣ ግን እየተሰቃየህ ነው። ወይኔ አምላኬ፣ ምን አይነት ነገር ነው? ምንድን ነው ፋቲ? እንደውም ተው፣ አትንገረኝ፣ ደብቀው። እሺ አትንገረኝ፣ እንደ ደበቀኝ ኑር። እሺ ሄሎ ሰርዳር፣ እንዴት ነህ ልጄ? አጎት ፋቲ ነኝ። አውቄሃለሁ፣ ስልክህ አለኝ። ሰርዳር፣ ይኸውልህ ካርዴ እያለቀ ነው። ከትንሽ ደቂቃ በኋላ ስልኩ ሊቋረጥ ይችላል። ስለዚህ ቶሎ ቶሎ ልንገርህ። እያዳመጥኩ ነው። ስለ ዶኑሽ ልነግርህ ነው የደወልኩት። ዶኑሽ ችግር አለ እንዴ? ምን ሆነች? አዎ ሰርዳር፣ ይሄ ለአንቺ የምልከው የመጨረሻ ደብዳቤ ነው የሚሆነው ዶኑሽ። ሁሉንም ደብዳቤዎችን ሳትመልሽ ይቀረሽ።
ብዙ ጊዜ ተስፋ አድርጌ ደብዳቤ ላኩልሽ፣ ግን ምንም ሊጠቅመኝ አልቻለም። አንቺ ላይ ያለኝን ተስፋ እንዳለ አጣሁት። አሳበድሽኝ። ከዚህ በኋላ ስለ አንቺ ሳላስብ ለመኖር እሞክራለሁ። ግዴታዬ ነው። ምንም አማራጭ የለኝም። ካልሆነ ሕይወቴን መቀጠል አልችልም። መጨረሻው እንደዚህ እንዲሆን አልፈልግም ነበር። አሁን ወደ ፈለግሽበት መሄድ ትችላለሽ። እኔ በቅቶኛል። ገና ነን አይደል? መንገዱ አያልቅም እንዴ? ትንሽ ነው የቀረን። እባክሽ ትንሽ ተረጋጊ ቱርካን። አቤት ፊገን። እሺ ፊገን፣ አሁን መንገድ ላይ ነን፣ እየሄድን ነው። አሁኑኑ የሰውየውን ስልክ ላኪልኝና ደውዬ አናግረዋለሁ። ዶክተር አገኘች? እንግሊዝ ውስጥ ነበር እና በጣም ጎበዝ ዶክተር ነው። የውጭ ሀገር ዜጋ ነው? አይ ፕሮፌሰር ዶክተር ኦመር ፋሩክ ቶርኩጉሉ ይባላል። እና የዶክተር እድሜውን በሙሉ የጨረሰው ስለዚህ ነገር የተመራመረ ነው። እህቴን እንደሚያድናት ተስፋ አደርጋለሁ። ፊገን ስልኩን ልካልኛለች። እንደነዚህ አይነት ወንዶች ጋር ቀጠሮ መያዝ ከባድ ነገር ነው። ስለዚህ ፊገን ለጸሐፊው አስቸኳይ እንደሆነ ብትነግራትስ? ፊገን የግል ቁጥሩን ነው የላከችው። ሄሎ፣ እንዴት ዋልክ አለቃ? ካርታል ኩክሰል እባላለሁ። ለአንድ አስቸኳይ ለሆነ ጉዳይ ላናገርን የደወልኩት። አዎ፣ ቅድም ጸሐፊ ነግራኝ ነበር። እሺ፣ እያዳመጥኩ ነው። አዳምጠኛው ጊዜ እንደሌለ አውቃለሁ፣ ግን የእህታችን ጉዳይ ከምታስበው ላይ በጣም አስቸኳይ ነው። በቅርብ ቀን ልታያት የምትችልበት አጋጣሚ አለ? እንዴት ብናደርግ ይሻላል? ደህና እንደምትሆን ተስፋ አደርጋለሁ፣ ግን በጣም አዝናለሁ። አሁን ላይ ተነስቼ ቱርክ መምጣት አልችልም። የክሊኒክ ስራ አለብኝ፣ ምንም ጊዜ የለኝም። በዛ ላይ የምከታተላቸው ታካሚዎች አሉ። ገባኝ። ስለዚህ እኛ ወደ አንተ ብንመጣ ይሻላል። ቆይ አንዴ ልጄ። አቤት አባዬ። እስኪ አጀንዳዬን አምጪልኝ። እሺ። ለያት የምችለው የዓመቱ የመጨረሻ ወር ላይ ነው የሚሆነው። ያ ማለት ከሁለት ወር በላይ ነው አቶ ኦማር። እስከዛ ድረስ መቆየት አንችልም። አዎ ይገባኛል። ማለቴ እንደዚህ አይነት ህመም ብዙ ጊዜ እንደማይሰጥ አውቃለሁ እና ሰዓቱም እየረፈደ ነው ወንድሜ። ማድረግ የምችለውን ነው የምነግርህ። እሺ። ቱርክ ውስጥ ሌላ ሊያክማት የሚችል ጎበዝ ዶክተር አለ እንዴ? እሺ፣ ላስብበት እና በተቻለ ፍጥነት ላሳውቅህ። እሺ። እሺ፣ ይቻላል። አመሰግናለሁ ዶክተር። መልካም ቀን። ነግሬህ ነበር እኮ እነዚህ ዶክተሮች በጣም ስራ ይበዛባቸዋል። ቀጠሮ መያዝ የማይሆን ነገር ነው። መልሶ ይደውልልንና ውዴ። ማለቴ አታስቢ፣ እዚህ የሚያውቁ ዶክተር እንደሚኖር እርግጠኛ ነኝ። ስለዚህ ነገር አንቺ ምንም ነገር አታስበው ወይዘሮ ነስሬን። ታያለሽ፣ በቅርብ ቀን ልጆችሽን አንድ በአንድ እንሰበስባቸዋለን ውዴ። በጣም በቅርብ ቀን 3 እህትማማቾች ሲተቃቀፉ ለማየት ትበቂያለሽ። ታያለሽ፣ ቃል እገባልሻለሁ። እማዬ። አልሄድክም እንዴ? ብቻዬን ነው መሄድ የምፈልገው አለችኝ። አሁንም እልህ ውስጥ ነች ማለት ነው? ሁሌም እንደዚህ ነች። እማዬ፣ አንድ ነገር ልጠይቅሽ። ቱርካን የፍቅር ግንኙነት ውስጥ ገብታ ይሆን እንዴ? ቆይ አልገባኝም። ለምን እንደዛ አልክ? ማለት ያው ነጻ ሴት ነች። ከተለያየን 5 ዓመት ሆኖናል። እንደዛ አይመስለኝም ልጄ። ማለት ያ ቢሆን በእርግጠኝነት እንሰማ ነበር። ለምንድን ነው ይህንን ጥያቄ የምትጠይቀኝ? ካርታል ትንሽ ቱርካን ላይ ሙጥኝ እያለ ያለ ይመስለኛል። ለየት ያለ ነገር ሆኖ አግኝቼዋለሁ። የሚረብሸኝ እሱ ነው። እንዴ ልጄ፣ ማለቴ አይመስለኝም። ሁሉም ነገር ትተህ ካርታል ጓደኛህ እኮ ነው። ስማ ልጄ፣ እንደማየው ከሆነ ይሄ ቅናት የማይሆን ነገር ውስጥ እየከተተ ነው ያለው። በምንም ነገር ላይ ተስፋ መቁረጥ አልቻልክም እና ድሮም ቢሆን ደግሞ። እሺ እማዬ፣ እሺ። ስላለፈው ነገር ባናወራ ጥሩ ነው። በቃ ቆይ፣ ለምንድን ነው እንደዚህ አይነት ነገር ያሰብከው? ምን ተፈጠረ? ካርታል ምን አደረገ?
ታውቂያለሽ፣ ብዙ ጊዜ እንጣላለን። ኧረ እባክህ አሁንም? ቱርካን ጋር ሄድኩና አሁን ላይ ዶኑሽ ስላለችበት ህመም ነገርኳት። አዘነችና ማልቀስ ጀመረች። ከዛ ካርታል ክፍል ውስጥ ገባ። እንደ ገባኝ ከሆነ ቱርካንን አንድ ነገር ያደረግኳት ወይም የተናገርኳት መስሎት ነበረ። ከዛ በኋላ መጥቶ አነቀኝ። ከዛ ቱርካንን ውዴ ብሎ ጠራት። መጀመሪያ አቀፋት፣ ከዛ ሊያረጋጋት ሞከረ። ይሄ ምን ማለት ነው እማዬ? ምንም አልገባኝም። ስሚ እማዬ፣ አሁንም አይላን ታናግሪያታለሽ አይደል? አዎ ውዴ፣ አሁንም ቢሆን ታማኝ ነች። ሁሌ በየወሩ የመጣች ታየኛለች እና ጣፋጭ ታመጣልኛለች። አይላ ጋር መደወል ትችያለሽ? ካርታልና ቱርካን መሃል አንድ ነገር ካለ ታውቃለች። ምናልባት ሞክሪ እስቲ። ካርታልና ቱርካን እንደዛ ነው? አረ አይሆንም ልጄ። ምን መሰለ፣ ቱርካን እንደዚህ የምታደርግ አይመስለኝም። አይታወቅም። ምናልባት ካርታል በራሱ መንገድ የሆነ ስሜት ይኖረው ይሆናል። ቢያንስ ያለውን ነገር እናውቃለን።